ይህንን መረጃ ስትሰሙ መጀመሪያ ላይ ላታምኑ ትችላላችሁ። ዓለም በውበታቸውና በቢሊዮን ዶላር ሀብታቸው የሚያውቃቸው ካርዳሽያኖች ግን ከዚህ እውነት ሽንገላ በስተጀርባ የተደበቀው ጨለማ እውነትስ ዛሬ የምነግራችሁ ብዙዎች ሲወያዩበት የቆየ ወሬ ብቻ አይደለም። ካሜሮች በማይቀርጹበት ቦታ የተፈጠረውና ህይወታቸውን ለዘላለም የቀየረው ያንን አስፈሪ ሚስጥር እንጂ። ይህን ቪዲዮ እስከ መጨረሻው ካላያችሁት በሚሊዮን የሚቆጠሩ ሰዎች ግራ ያጋባውን ትልቁን እንቆቅልሽ በጭራሽ አታውቁትም። ይህ ቤተሰብ በጣም የሚገርም ነው። ብዙውን ጊዜ ታዋቂ ለመሆን ወይ ድንቅ ድምጽ ሊኖር ይገባል ወይ ጎበዝ ተዋናይ መሆን አለበት፣ አሊያም በስፖርቱ ዓለም ሜዳ ላይ ታምር መስራት ይጠበቅባል። ካርዳሽያኖች ግን ከነዚህ ውስጥ አንዱም የላቸውም። አይዘፍኑም፣ ፊልም ላይ አይተውንም፣ በሜዳ ላይም የሚሮጡ አትሌቶች አይደሉም። ታዲያ እንዴት ነው በመላው ዓለም እንዲያለ ግዙፍ ስምና ተጽዕኖ ሊኖራቸው የቻለው? ዛሬ የምነግራችሁ ታሪክ ስለ ቆንጆ ሴቶች ብቻ አይደለም። ዛሬ የምናወራው ስለ ኃይል ስልትና ለዝና ሲባል ስለሚከፈል ትልቅ መስዋዕትነት ነው። የካርዳሽያን ቤተሰብ ዝና በአጋጣሚ የተገኘ አይደለም። የዛሬ 20 ዓመት አካባቢ ሎስ አንጀለስ ውስጥ አንዲት ሴት ነበረች። ክሪስ ጄነር ትባላለች። እቺ ሴት የቤተሰቡ እናት ብቻ ሳትሆን የዛሬው የቢሊዮን ዶላር ግዛት ዋና መሐንዲስ ናት። ክሪስ ጄነር ዝናን እንደ አምላክ የምታመልክ፣ ለዝና ለገንዘብ ሲባል ማንኛውም ነገር ለማድረግ የማትመለስ ሴት ናት ይሏታል። ልጆቿን እንደ ቼዝ ቅርጫ በማንቀሳቀስ ዓለምን ጉድ ያስባለች ሚስጥራዊ ሴት። ታሪኩ በትክክል የጀመረው በ2007 ዓመት ነው። የኪም ካርዳሽያን አንድ አስፈሪ የወሲብ ቪዲዮ በኢንተርኔት ላይ ተሰራጨ። በዛን ጊዜ ዓለም ሁሉ ኪምን ሲሰድባትና ሲያጥላላት፣ እናቷ ክሪስ ጄነር ግን ይህንን ስድብና ውርደት ወደ ዶላር እንዴት እንደምትቀይር እቅድ ታውጣ ነበር። ብዙዎች ያ ቪዲዮ በስተት የወጣ ሳይሆን ታዋቂ ለመሆን ታስቦ የተለቀቀ ሴራ ነው ይላሉ። ያ ክስተት ቤተሰቡን ወደ ኪፒንግ አፕ ዊዝ ዘ ካርዳሽያን ወደሚባል ዝነኛ የቴሌቪዥን ፕሮግራም መራቸው። ውርደቱን ወደ ቢሊዮን ዶላር የቀየረችው የክሪስ ጄነር ድብቅ ስልት እዚህ ጋር ይጀምራል። እንዴት ነው የአንድ ትውልድ የውበት መለኪያ ሊቆጣጠሩት የቻሉት? በወጣቶች አእምሮ ውስጥ ምን አይነት አስተሳሰብ ዘሩ? ለምንድነው በቢሊዮን የሚቆጠሩ ልጃገረዶች እንደነሱ ለመሆን የሚመኙት? ከቢሊዮን ዶላር ሀብት በስተጀርባ የሚደበቀው ያ የደፈረሰ ምስጢር ምንድነው? ብዙዎች እንደሚሉት ከምስጢራዊ ማህበር ወይም ኢሉሚናቲ ጋር ግንኙነት አላቸው የሚል ወሬ እውነት ነው ወይስ የንግድ ማስታወቂያ? ተዘጋጁ። ዛሬ የምናየው ሚስጥር ብዙዎችን ሊያስደነግጥ ይችላል። ተራ ዝነኞች መስሏችሁ ከሆነ ተሳስታችኋል። እነሱ የሰዎችን ስነ ልቦና የሚዘውሩ፣ ሶሻል ሚዲያውን እንደፈለጉ የሚጠመዝዙ የዘመናችን የዝና ነገስታት ናቸው። ኪም ካርዳሽያን፣ ካይሊ ጄነር፣ ኮርቲኒ፣ ክሎይ እና ካንድሊ፣ እነዚህ አምስት እህቶች እንዴት ዓለም በቁጥጥር ስር አዋሉ? አባታቸው ሮበርት ካርዳሽያን ከታዋቂው የኦጂ ሲምፕሰን የወንጀል ክርክር ጋር የነበረው ግንኙነት ለዚህ ዝና ምን ያህል መንገድ ከፍቶላቸዋል? ሁሉንም ሚስጥሮች አንድ ባንድ እንፈትሻለን። ወደ ጥልቁ የካርዳሽያን ግዛት እንኳን ደህና መጣችሁ። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ከጥቂት ደቂቆች በኋላ የምነግራችሁ ሚስጥር ስለ ካርዳሽያን ያላችሁን አመለካከት ሙሉ በሙሉ ሊቀይረው ይችላል። አሁን ግን ወደ ግቢው ውስጥ ዘልቀን እንገባለን። ማንኛውም ትልቅ ህንጻ ጠንካራ መሰረት እንዳለው ሁሉ የካርዳሽያን ቤተሰብ ዝና አንድ ትልቅ መሰረት አለው። ያ መሰረት ደግሞ ክሪስ ጄነር ትባላለች። ብዙዎች እናታችን ይሏታል። ቢዝነሱ ዓለሙ ግን ሞሞጀር በሚል ስም ያውቃታል። ክሪስ ጄነር ተራ እናት አይደለችም። እሷ የልጆቿን ውበት፣ የልጆቿን ፍቅር፣ ሌላው ቀርቶ የልጆቿን ስቃይና ውርደት ወደ ገንዘብ የምትቀይር አስማተኛ ናት። እስቲ አስቡት፣ የገዛ ልጃችሁ የኖር ቪዲዮ በዓለም ፊት ቢወጣባችሁ ምን ታደርጋላችሁ? ብዙዎች እናቶች በአፍረት ይደበቃሉ፣ ልጆቻቸውን ከሰው እይታ ይሸሽጋሉ። ክሪስ ጄነር ግን ያደረገችው ተቃራኒ ነው። ያንን ውርደት እንደ ትልቅ ማስታወቂያ እድል ተጠቀመችበት። ውርደቱን ወደ ቢሊዮን ዶላር የቀየረች ብቸኛ እናት የሚል ስም የተሰጣት ለዚህ ነው። ክሪስ ገና ከወጣትነቷ ጀምሮ የስልጣን የሀብት ጥማት ነበረባት። መጀመሪያ የሎስ አንጀለስ ዝነኛ ጠበቃ የነበረውን ሮበርት ካርዳሽያን አገባች። ሮበርት ለካርዳሽያኖችና የመጀመሪያው በር የከፈተ ሰው ነው። በተለይም በታዋቂ የኦጂ ሲምፕሰን የወንጀል ክርክር ወቅት ሮበርት ካርዳሽያን ዓለም መነጋገሪያ በነበረበት ሰዓት ክሪስ ጄነር ዝና ምን ያህል ኃይል እንዳለው በቅርቡ ተረድታለች። በዛን ጊዜ ነው ዝና ማለት ገንዘብ ነው የሚል ቀመር በአእምሯ ውስጥ የጻፈችው። ነገር ግን ትልቁ ድራማ የጀመረው ሮበርት ከዚህ ዓለም በሞት ከተለየ በኋላ ነው። ክሪስ ዝነኛ ለመሆን ምን ማድረግ እንዳለባት በሚገባ ታውቅ ነበር። ልጆቿን ኪም፣ ኮርቲኒና ክሎይን ይዛ ወደ ሆሊውድ ግርግር ውስጥ ገባች። በዛን ጊዜ ኪም ካርዳሽያን የፓሪስ ሂልተን ረዳት ነበረች። ልብስ በማስተካከልና ቦርሳ በመያዝ ነው የጀመረችው። ነገር ግን ክሪስ ልጇ ረዳቱን እንድትቀጥል አልፈለገችም። ኪም ንግስት መሆን ነበረባት።
በ2007 የኪም የኖር ቪዲዮ ሲወጣ ዓለም ደነገጠ። ብዙዎች ያንን ቪዲዮ ያሰራጨው የቀድሞ ፍቅረኛዋ ነው ብሎ ያስባሉ። ነገር ግን ከቅርብ ጊዜ ወዲህ የሚወጡ መረጃዎች የሚያሳየው አስደንጋጭ ነገር አለ። ቪዲዮ እንዲወጣና ዓለም እንዲያዩ ከጀርባ ሆና ፍቃድ የሰጠችው እናቷ ክሪስ ጀነር ናት ይባላል። ለምን? ምክንያቱም ያ ቪዲዮ ከወጣ በኋላ ኪፒንግ አፕ ዊዝ ዘ ካርዳሽያን የሚባል የሪያሊቲ ሾው በቴሌቪዥን ጀመረ። ውርደቱ ተመልካቾችን ሳበ። ተመልካቹ ደግሞ ማስታወቂያ መጣ። ማስታወቂያው ደግሞ ቢሊዮን ዶላሮችን አፈሰሰ። ክሪስ ጀነር አንድ ትልቅ ስልት አላት። በቤተሰቡ ውስጥ ምንም አይነት መጥፎ ወሬ እንዲወጣ አትፈልግም። ወሬው ከወጣ ደግሞ ያ ወሬ ለቤተሰቡ ጥቅም እንዲውል ታደርጋለች። ለምሳሌ ልጆቿ ፍቅረኛ ሳይቀሩ ሲፋቱ ወይም ሲጣሉ ሁሉም ነገር በካሜራ ፊት እንዲሆን ታደርጋለች። በእሷ ቤት ሚስጥር የሚባል ነገር የለም። ሁሉም ነገር ለሽያጭ የቀረበ ዕቃ ነው። የልጆቿ የግል ሕይወት ለዓለም በመሸጥ ነው ይህን ግዙፍ ግዛት የገነባችው። አንዳንዶች ክሪስ ጀነር ጨካኝ ይሏታል። ልጆቿ ለገንዘብ የምትጠቀም ነጋዴ ናት ይላሉ። ሌሎች ደግሞ ምርጥ ቢዝነስ ሴት ይሏታል። እውነቱ ግን አንድ ነው። ክሪስ ባትኖር ኖሮ ካርዳሽያን ዛሬን የምናውቃቸው ዝነኛ የሆኑ ነበር። እሷ የቤተሰቡ ጋዜጠኛ፣ ጠበቃ፣ ማናጀርና የሴራ መሐንዲስ ናት። በአንድ እጇ ስልክ ይዛ በቢሊዮን የሚቆጠር ዶላር ስታንቀሳቀስ፣ በሌላ እጇ ደግሞ የዓለም ሚዲያ እንደፈለገችው ታሽከረክሯለች። ካርዳሽያኖች ባለፉት 20 ዓመታት ውስጥ በዓለም ላይ ካደረጓቸው ትላልቅ ለውጦች መካከል አንዱ የሰው ልጅን የውበት መለኪያ መቀየራቸው ነው። ካርዳሽያኖች ባለፉት 20 ዓመታት ውስጥ በዓለም ላይ ካደረጓቸው ትላልቅ ለውጦች መካከል አንዱ የሰው ልጅ የውበት መለኪያ መቀየራቸው ነው። ዛሬ በየመንገዱ በየሶሻል ሚዲያና በየመጽሔቱ ላይ የምናያቸው አብዛኛው የውበት መለኪያዎች የተወለደው ከነዚህ እህቶች ላብራቶሪ ነው ቢባል ማጋነን አይሆንም። ግን እውነቱ ምንድነው? ይህ የምናየው አስገራሚ ውበት ተፈጥሮ የቸራቸው ነው ወይስ በቢሊዮን ዶላር የተገዛ የዶክተሮች ጥበብ? ካርዳሽያኖች ለዓለም የሚናገሩት አንድ ነገር አለ። በስፖርትና በምግብ ቁጥጥር የመጣ ለውጥ ነው ይላሉ። ነገር ግን የሕክምና ባለሙያዎች የቅርብ መረጃዎች የሚነግሩት ታሪክ በፍጹም የተለየ ነው። ይህ ቪዲዮ አሁን ወደሚያስደነግጥ እውነት ይወስዳቸዋል። እስቲ ትንሿን ካይሊ ጀነር እንደ ምሳሌ እንውሰድ። ካይሊ ገና በ16ና በ17 ዓመቷ የከንፈሯ ቅርጽ በድንገት ተለወጠ። ዓለም ሁሉ ምን እየተካሄደ ነው ብሎ ሲጠይቅ፣ እሷ ግን ለረጅም ጊዜ ሜካፕ አጠቃቀሜ ስለተቀየረ ነው በማለት ስትዋሽ ቆይታለች። በመጨረሻም ግን እውነቱ ወጣ። የከንፈር መርፌ ተጠቅማ ነበር። ግን ለምን ዋሸች? ምክንያቱም ካርዳሽያኖች የሚሸጡት ውበት ብቻ ሳይሆን ተስፋም ጨምሮ ነው። እናንተም የእኛን ምርት ከተጠቀማችሁ እንደኛ ትሆናላችሁ የሚል የንግድ ስልት አላቸው። የኪም ካርዳሽያን ታሪክ ደግሞ ይበልጥ ይገርማል። የኪም ሰውነት ቅርጽ በዓለም ላይ በቢሊዮን የሚቆጠሩ ሴቶች እንደሷ በሆነም ብለው እንዲመኙ አድርጓቸዋል። በተለይም ደግሞ BBL የሚባለው የቀዶ ጥገና አይነት በዓለም ላይ እንዲስፋፋ ያደረገችው እሷ ናት ይባላል። ከሆድ ላይ ስብ በማስወጣት ወደ ሌላ የሰውነት ክፍል የማዛወር ጥበብ። ኪም ግን ይህንን እስከ ዛሬ ድረስ በግልጽ አምና አታውቅም። ሌላው ቀርቶ ኤክስሬ ተነስታ ውስጤ ምንም የለም ብላ ዓለም ለማሳመን ሞክራለች። ነገር ግን ያንን ኤክስሬ ያዩ ዶክተሮች ይህ የውሸት ድራማ ነው በማለት አጋልጧታል። ካርዳሽያኖች የሰሩት ትልቁ ስህተት ውበት ሊደርስበት የማይችለው ደረጃ ላይ ማድረሳቸው ነው። በቢሊዮን የሚቆጠሩ ወጣት ልጃገረዶች የእነሱን ፎቶ እያዩ እኔ ለምን እንደነሱ አላምርም በማለት በራሳቸው ላይ ያላቸው እምነት እንዲጠፋ አድርጓል። ነገር ግን እነዚህ ወጣቶች የሚያውቁት ነገር ቢኖር ያ የምናየው ፎቶ ከሰርጀሪ በኋላ በከፍተኛ ሜካፕ ተሸፍኖ ከዛም በፎቶሾፕ ተስተካክሎ ለዓይን እንዲያምር ተደርጎ የቀረበ ምርት መሆኑ ነው። ክሪስ ጀነር ይህን በሚገባ ታውቃለች። ለልጆቿ ሰርጀሪ እንዲያደርጉ የምታበረታተው ለውበት ብቻ አይደለም፣ ለእሷ የልጆቿ አካል ንግድ ነው። ካይሊ ከንፈሯን ስትወጋ በቢሊዮን የሚቆጠር ሰዎች እሷን ለመምሰል ካይሊ ሊፕ ኬት የሚባል ቀለም ገዙ። ኪም የቆዳዋን ቀለም ቅርጽ ስትቀየር የራሷን የቆዳ ውጤቶች አልባሳት ሸጠች። ማለትም መጀመሪያ ችግር ይፈጥራሉ፣ ከዛም መፍትሄውን ይሸጣሉ። ይሄ ነው በሚሊዮን የሚቆጠር ዶላር የሚያፈሳው የካርዳሽያን ሚስጥራዊ የንግድ ቀመር። አንዳንዶች ይህንን ዘመናዊ ባርነት ይሉታል። ሰዎች በውበት እሳቤ ውስጥ አስሮ የገንዘብ ምንጭ ማድረግ። በቅርቡ ደግሞ ሌላ አዲስ ለውጥ መጥቷል። ካርዳሽያኖች በድንገት የሰውነታቸው ቅርጽ በመቀነስ በጣም ቀጭን መሆን ጀምሯል። ለምን መሰላችሁ? አሁን ደግሞ ዓለም ወደ ቅጥነት እያዘነበለ ስለሆነ አዲስ የንግድ እድል ለመክፈት ነው። የሰው ልጅ ስሜትን፣ ፍላጎት እንደ አየር ሁኔታ እየቀያየሩ መጫወት የነሱ ልዩ ተሰጥኦ ነው። ግን ከዚህ ሁሉ ጀርባ ያለው የጤና አደጋስ? በሚሊዮን የሚቆጠሩ ሴቶች እነሱን ለመምሰል ብለው ባልሰለጠኑ ዶክተሮች እጅ ሕይወታቸውን ሲያጡ አይተናል። ካርዳሽያኖች ግን ለዚህ ጉዳይ ዝምታ መርጧል። ለነሱ ዋናው ነገር ብራንድ መገንባትና ሁሌም በዓለም መነጋገሪያ ሆኖ መቀጠል። በሆሊውድ ውስጥ አንድ የሚወራ አስፈሪ ወሬ አለ። የካርዳሽያን እርግማን ወይንም ዘ ካርዳሽያን
ከርስ ይሉታል። ይህ ወሬ እንደሚለው ማንኛውም ስኬታማ ዝነኛ ወንድ ከነዚህ ቤተሰብ ሴቶች ጋር ፍቅር ውስጥ ከገባ ህይወቱ፣ ስራውና ስነልቦናው መበላሸቱ አይቀሬ ነው ተብሎ ይታመናል። እስቲ ያስቡት፣ በስፖርቱ ዓለም ስማቸው የገነነ በሙዚቃ ዓለማቸው የሌላቸው ጥበበኛና በቢሊዮን የሚቆጠር ዶላር ያላቸው ወንዶች ወደ እነዚህ ቤተሰብ ግቢ ሲገባ ለምን ክንፋቸው ይረግፋል? ለምንስ አብዛኛው የአእምሮ በሽተኛ ወይም የሱስ ተገዢ ይሆናል? ይህ በአጋጣሚ የሚፈጠር ነው ወይስ የቤተሰቡ ድብቅ ሴራ? ዛሬ የካኒ ዌስት እና የሌሎች ወንዶች ሚስጥር መውደቅ እንመረምራለን። ትልቁ ምሳሌ ከካኒ ዌስት እንጀምራለን። ካኒው በሙዚቃ ዓለም እንደ ንጉስ የሚታይ በፋሽኑ ዘርፍ ዓለም የቀየረ ጂኒየስ ነበር። ኪም ካርዳሽያን ሲያገባ ዓለም የዓመቱ ምርጥ ጥንዶች አላቸው። ነገር ግን ካኒው ወደዚህ ቤተሰብ ከገባ በኋላ ባህሪው ሙሉ በሙሉ ተቀየረ። በአደባባይ መጫው፣ ያለ ቅጥ መጨነቅና ግራ የሚያጋቡ ንግግሮች ማድረግ ጀመረ። ካኒው አንድ ቀን በትዊተር ገጽ ላይ ጻፈው አስደንጋጭ ነገር ነበር። እናታቸው ክሪስ ጄነር ክሪስ ጆንጉን በማለት ከሰሜን ኮሪያ አምባገነን መሪ ጋር አነጻጸራት። ቤተሰቡ ሊያስረኛ ሊቆጣጠረኝ የሞከረ ነው በማለት በግልጽ ተናገረ። ካኒው እንደሚለው የካርዳሽያን ቤተሰብ ወንዶች የሚፈልጉት ለዝና ለገንዘብ ብቻ ነው። ዝናቸው ተጠቅመው ጨርሰው ሲጥሏቸው ወንዶች ባዶአቸውን ይቀራሉ። ካኒው ከዚህ ቤተሰብ ለማምለጥ ለ2 ዓመታት ሞክሬያለሁ ብሎ ሲናገር ዓለም በድንጋጤ ተዋጠ። ሌላው ሰለባ ደግሞ የቅርጫት ኳስ ኮከብ ላማር ኦዶም ነው። ላማር ክሎይን ካርዳሽያን ከገባ በኋላ በሱስ ተጠቃ። ለሞት እስከ መቃረብ ደርሶ ነበር። በሆቴል ክፍል ውስጥ ራሱን ስቶ ሲገኝ ካሜሮች ግን እሱን ለማዳን ሳይሆን የታሪኩን ድራማ ለመቅረጽ ይሽቀዳደሙ ነበር። ሌሎች ስኬታማ አትሌቶች ከነዚህ እህቶች ጋር በነበራቸው ግንኙነት ምክንያት የስፖርት ህይወታቸው ቁልቁል ሲወርድ አይተናል። ለምንድን ነው ይህ የሚሆነው? ብዙዎች እንደሚሉት ክሪስ ጄነር ቤተሰቡ ሁልጊዜ ተጎጂ መስሎ እንዲታዩ ትፈልጋለች። ወንዶች ሲከዱ፣ ሱስ ውስጥ ሲገቡ ወይም ሲያብዱ፣ የካርዳሽያን እህቶች ግን አይዞሽ የሚባሉ ጠንካራ ሴቶች ሆነው በካሜራ ፊት ይቀርባሉ። ይሄ ለሪያሊቲ ሾው ምርጥ ታሪክ ይወጣል። ማለትም የወንዶች መውደቅ ለቤተሰቡ የእይታ ቪውና የገንዘብ ምንጭ ይሆናል። ይህንን እርግማን አምኖ ከቤተሰቡ የሚሸሹ ወንዶች ቁጥር አሁን እየጨመረ ነው። የውበት ወጥመድ የሚሉት ለዚህ ነው። ካርዳሽያኖች ወንዶችን መጀመሪያ በሚያምር ውበታቸው፣ በቅንጡ ኑሯቸው ይስባሉ። አንዴ ወደ ውስጥ ከገቡ በኋላ ግን ወንዶቹ የቤተሰቡ ምርት አካል ይሆናሉ። የራሳቸው ማንነት እንዲጠፋና በካርዳሽያኖች ጥላ ስር እንዲሆን ይገደዳል። ይህንን ጥርጣሬ የሚቃወሙ ወንድ ደግሞ እብድ ነው ተብሎ በዓለም ፊት እንዲዋረድ ይደረጋል። ታዲያ ይህ በእውነት እርግማን ነው ወይስ በዘመናዊ መንገድ የታለመ የስነ ልቦና ጥቃት? ካኒ ዌስት ቤተሰቡ ነፍሴ ሊሸጥ ሞክሯል ሲል ምን ማለቱ ነበር? ወንዶቹን ለምን እንደ ሸቀጥ ይጠቀሙባቸዋል? ይህ ጥያቄ እስካሁን ሆሊውድን ሲያነጋግር ቆይቷል። የካርዳሽያን ግዛት በዝና በገንዘብ በውበት ብቻ የተገነባ ነው ብሎ ማሰብ ምኞት ነው። በሆሊውድ ኮሪደሮች ውስጥ አንድ ትልቅ ጥያቄ ይስተጋባል። እንዴት አንድ ቤተሰብ ሳይዘፍን ሳይተውን ለ2 ዓመታት ዓለም መቆጣጠር ቻለ የሚለው ጥያቄ ብዙዎች ወደ አንድ ሚስጥራዊ መደምደሚያ ያመራቸዋል። ያ ደግሞ ኢሉሚናቲ ወይም ሚስጥራዊ ማህበር የሚል ነው። ብዙዎች እንደሚሉት ካርዳሽያኖች የሰው ልጅን አስተሳሰብና የውበት መለኪያ እንዲቀይሩ ተልዕኮ የተሰጣቸው የዘመኑ መሳሪያዎች ናቸው። በፎቶቸው ላይ የሚያሳዩት የአንድ አይን ምልክት፣ ለየት ያለ የእጅ እንቅስቃሴና የሚያከብሯቸው ሚስጥራዊ በዓላት ለዚህ አንድ ማስረጃ ይጠቀሳሉ። በተለይም የቤተሰቡ እናት ክሪስ ጄነር የራሱ የሆነ ቤተክርስቲያን መመስረቷና ከፍተኛ ገንዘብ ወደዚህ ማፍሰሷ ጥርጣሬውን ይበልጥ አጉልቶታል። ይህ ቤተክርስቲያን እውነት ሃይማኖታዊ ነው ወይስ ከታክስ ማምለጫ ሚስጥራዊ ስብሰቦች መደበቂያ? እስቲ እነዚህ እህቶች ተመልከቷቸው። በሜት ጋላና በሌሎች ትልቅ መድረኮች ላይ የሚለብሷቸው ልብሶች ዝም ብለው ለፋሽን ብቻ የተሰሩ አይመስሉም። አንዳንዶቹ ልብሶች ጥንታዊ የአምልኮ መልእክትና ሌሎቹ ደግሞ የሰው ልጅን ስነ ልቦና የሚረብሹ ምስሎች ይይዛሉ። ካኒ ዌስት ነፍሴን ሊሸጡት ሞክሯል ብሎ ሲጨው የነበረው ስለዚህ ድብቅ ዓላማ ይሆን? ካኒው እንደሚለው በሆሊውድ ውስጥ የካርዳሽያን የሚባሉ ሰዎች ዝም ብሎ ዝነኛ አይደሉም፣ የነሱ የተመልካች አእምሮ የሚቆጣጠሩ የሴራ መሪዎች ናቸው ይላል። ነገር ግን እውነቱ ከዚህ በላይ ሊጠልቅ ይችላል። ካርዳሽያኖች አዲስ ትውልድ የመፍጠር ስራ ላይ ናቸው ይባላል። በሶሻል ሚዲያ በሚለቁት እያንዳንዱ ፎቶ፣ በሚሰሩት እያንዳንዱ ድራማዎች ውስጥ ወጣት ትውልድን ከእውነተኛ የህይወት እሴቱ እንዲርቅና በውጫዊ ውበትና በገንዘብ ጥማት ውስጥ እንዲታሰር እያደረጉ ነው። ይህ ነው ትልቁ ሚስጥራዊ ሴራ፣ ሰዎች በዲጂታል ዓለም ውስጥ ማደንዘዝና የራስን ግዛት መገንባት። ግን የዚህ ሁሉ መጨረሻ ምን ሊሆን ይችላል? የሮም ግዛት እንደወደቀው ሁሉ የካርዳሽያንም ግዛት መንገዳገድ ጀምሯል። አሁን ተመልካቹ ሰልችቶታል። የሪያሊቲ ሾው እይታዎች በከፍተኛ ሁኔታ እየቀነሱ ነው። ወጣቶቹ አሁን ወደ እውነተኛ እያዘነበሉ በመሆኑ የካርዳሽያን የውሸት ውበትና የተሰሩ ድራማዎች ገበያቸው እየቀዘቀዘ ይገኛል። ክሪስ ጄነር አሁን ግዛቷን ለማዳን አዳዲስ ስልቶች እየቀመረች ነው። የልጅ ልጆቿን የሰሜን ዌስትና ሌሎቹን ገና ከልጅነታቸው ለዝና እያዘጋጀች ነው። ነገር ግን ዓለም ነቅቷል። ሰዎች አሁን ከጀርባ ያለውን ሴራ መረዳት ጀምሯል። የካርዳሽያን ቤተሰብ ታሪክ ለሁላችንም ትልቅ ትምህርት ነው። ዝና በውሸት ላይ ከተገነባ፣ ገንዘብ ሰውን መስዋዕት በማድረግ ከመጣ መጨረሻው ውድቀት መሆኑ አይቀሬ ነው።
በመጨረሻም ልጠይቃችሁ፣ እናንተ ስለ ካርዳሻን ቤተሰብ ምን ታስባላችሁ? በእርግጥ ብልህ ነጋዴ ናቸው ወይስ ዓለም ለማደንዘዝ የተላኩ ሚስጥራዊ መሳሪያዎች? በወንዶች ላይ የደረሰው እርግማን እውነት ነው ወይስ በአጋጣሚ መጣ? ከዚህ ሁሉ ድራማ በስተጀርባ እውነት አለ ወይስ ሁሉም ነገር የተሰራ ፊልም ነው? የካርዳሻን ታሪክ የዘመናችን ትልቅ ድራማ ነው። እኛ ግን ማስታወስ ያለብን አንድ ነገር አለ። እውነተኛው በስኬት የሚመጣው ከውስጥ እንጂ በዶክተሮች መርፌ ወይም በካሜራ ብርሃን አይደለም። ለዛሬ ያዘጋጀንላችሁ ታሪክ ይህን ይመስላል። ቪዲዮን ከወደዳችሁ ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።